እሺ ከዚያ በኋላ ወደ ጉዳዩ ገብተን ደግሞ ተሐድሶ ለምን አስፈለገ የሚለው ወደ ሐሳብ ይግቡ። ሐሳቡትን ይጨርሱ። አስቆሙኝ አይደል? እኔ ይጨርሱ። ወደ ሐሳብ ሌላ ውስጥ ይግቡ። መጀመሪያ ይጨርሱ። እኔ ዝማሬ መዋሥዕት የተማረ ያስመሰከረ ምላሽ ብቻ መልስ ይጡኝ። መሪጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ መሆኑን ይንገሩኝ። ድጓ የተማረ፣ ቅዳሴ የተማረ፣ ዝማሬ መዋሥዕት የተማረ፣ ቅኔ የተማረ፣ አቋቋም የተማረ ምንድን ነው? እኔ ተምሬያለሁ። የቅዳሴ መምህር ነኝ። የቅዳሴ መምህር ኖት? አዎ። በጣም ጥሩ። እሺ ቅዳሴ አንድምታ ልጠይቆት። ቅዳሴ ዜማ ነው። የቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? የቅዳሴ አንድምታ ጉባኤ አልተሰራለትም። ላሳየውታ ታዲያ። ትርጓሜውም አለ። አንድ ሰው መጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ አይማርም? አይማርም። እርግጠኛ ነው? በእርግጠኝነት። እሺ ቅዳሴ አንድምታ የት ነው የሚማረው ሰው? ቅዳሴ አንድምታ ይኸውልህ ውዳሴ ማርያምና ቅዳሴ ማርያም ብቻ በጉባኤ ቤት እንዲሁ ይሰጣል እንጂ ቅዳሴ አንድምታ የሚማረው ቆይ አዳምጡኛ። ቅዳሴ አንድምታ በቤተ ክርስቲያን ውስጥ ሰው የት ነው የሚማረው? ቅዳሴ አንድምታ ጉባኤ የለውም። ይህንን አዳምጥ ስማኝ። ቆይ ልጠይቆታ፣ እየጠየኩት ነው ያለሁት። ለምሳሌ የቅዱስ ዮሐንስ አፈወርቅ ቅዳሴ አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ የት ነው የሚማረው ሰው? ዜማ ነው ያለው እንጂ ትርጓሜ ቤት የለውም። መስሚያ የለህም እንዴ? እሺ ጥሩ። ትርጓሜ ቤት የት ነው ትርጓሜ የሚማሩት? አንድምታው መጽሐፍ አለ አይደል? ይኸውልህ አዳምጥ። አሁን እኔ ባለሙያ ነኝ፣ አንተ ዲያቆን ነህ። እሺ አዳምጠኝ ዝም ብለህ። አራቱ ጉባኤ የሚባሉ አሉ። እሺ ምንድን ናቸው? ከአራቱ ጉባኤ አንዱን ተምረህ የአንዱ መጋቢ ሐዲስ ወይ መጋቢ ብሉይ ልትሆን ትችላለህ። እሺ ወይ ምን የተማረ መጋቢ ብሉይ የሚባለው? እንዴ ከኔ ልትማር ነው እንዴ የምትፈልገው? አዎ ስለማላቅ ነው። ሊቀሊቃው ይኸውልህ እኔ ከእናንተ ፕሮግራም እንግዳ ሁኜ ነው የመጣሁት። ልጠይቃችሁና መልስ ልትሰጡኝ ልታስተምሩ ነው የገባሁት። እኛ እንደዛ ለሚጠየቅ ነው። እርሱ ላወሩት ነገር እኛ ጥያቄ ነው የጠየቅነው ያለሁት። እንመልስሎታለን። ደስ ያሉትን የምናደርገው መሰሎት። በፍጹም አትመልስልኝም። በደንብ መልስሎታል። ምን ያደርጋሉ መሰሎት? አትችልም። እኔ ጠይቆታለሁ፣ እርሱም ይጠይቁኛል፣ እንማማራለን። አይሻልም እንደዛ? ይኸውልህ እኔ እንግዳ ሁኜ ገብቻለሁ። ልጠይቃችሁ እየተጠየቃችሁ መልስ ልትሰጡ ልታስተምሩ ነው። መጠየቅን ለምን ፈሩ? እሺ ቅዳሴ ጠይቀኝ፣ የፈለግከውን ቅዳሴ ዜማ ጠይቀኝ። ዜማን ለምን የምጠይቆት? የሚማሩት ዜማ የተማሩትን አንድምታ አያውቁም አይደል? ትርጓሜ አያውቁም። ቅዳሴ እኮ ትርጓሜ የለውም። እሺ ቅዳሴ ማርያም ትርጓሜ ያልተማሩ? የቅዳሴ ማርያም ትርጓሜማ ተምሬያለሁ። ልጠይቁታ ከሱ። እሺ አንተም ትጠየቃለህ። አዎ ደስ ይለኛል። ጥሩ እሺ። እንግዲያው ቅዳሴ ማርያም ውዳሴ ማርያም መጀመሪያ ንባቡን ታነብልኛለህ፣ እኔ ተረጉምልሃለሁ። እሺ በጣም ጥሩ ነው። ቅዳሴ ማርያም እኔ ስምሽን በእግዚአብሔር ሰለጠነ መጽሐፍ እንዳትይዝ መጽሐፏን አስቀምጥ። በቃሌ ይኸው ፊት ለፊት ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ይተርጉሙልኝ። አሁን ስምሽ በእግዚአብሔር ዘንድ የሰለጠነ ነው። አሁን ወስሉት ስምኪ በሀበ እግዚአብሔር። አንተ አማርኛ ነግረህ ነው እንዴ ተርጉምልኝ የምትለኝ? ግዕዝ አንብበህ ነው እንጂ እኔን ተርጉም የምትለኝ? ግዕዝ አንብብና በእግዚአብሔር የሰለጠነ የለም እንዴ? ይኸውልህ ወስሉት ስምኪ በሀበ እግዚአብሔር በግዕዝ ልበልልህ? ይኸውልህ
በግዕዝ በሉት ግድ የለም ወስሉት ስምኪ በሀበ እግዚአብሔር ይሄን ይተርጉሙልኝ። ያነበብኋትንማ ሰምተህ ከኔ ኮርጀህ አታነብም። ሌላዋን ንገረኝ። የለም ይኸው የለም በግዕዝ አልኩላቸው። ይኸው በግዕዝ አልኩላቸው። በግዕዝ ወስሉት ስምኪ በሀበ እግዚአብሔር ስምሽን በእግዚአብሔር ዘንድ የሰለጠ ይኸው በግዕዝ አልኩሎት። በአማርኛ እርሶ ይሄንን ቅዳሴ ማርያም ይተርጉሙልኝ። ስማ ይኸውልህ እኔ ያነበብሁልህን ግዕዝ ኮፒ አድርገህ ከቤተ ምሕረት ሌላ ግዕዝ ንገረኝ። ሌላ ግዕዝ ከቅዳሴ ማርያም የፈለከውን መልስ የለዎትም። የእርሶ ምንድነው? ቅዳሴ ማርያም ውሸት አለኝ ክህደት ምላሽ የለም። ይተርጉሙ። ቪዲዮ አብሩና ይኸውልዎት መጽሐፍ ሳይመለከቱ እኔም እርሶም ቪዲዮ አብርተን ልጠያቄ ልጠይቁት። እኔ መጽሐፍ ሳላይ መልስልዎታለሁ። እርሶ መጽሐፍ ሳያዩ ይመልሱ። ቪዲዮ ያብሩና ይጠይቁኝ። እኔም ቪዲዮ አብርቼ ያው ከፍቻለሁ። ከፍቶ ይጠይቁኝ። ይኸውልህ አዳምጠኝ። ቪዲዮ ያብሩ። ምን አስፈራዎት? እርሶ መጽሐፍ እያዩ ሊመልሱልኝ ነው እንዴ? መጽሐፍ እኔንም መጽሐፍ እንዳታይ ብለው አዳምጠኝ። ቆይ እኔም መጽሐፍ እንዳታይ ብለው እርሶ መጽሐፍ እያዩ ሊመልሱ ነው እንዴ? እኔ መጽሐፍ ሳላይ ጠየቁት። መጽሐፍ ሳላይ ቅዳሴ ማርያምና ውዳሴ ማርያም ነው አንድምታ ያለው አሉኝ። ቅዳሴ ማርያም አንድምታ ተምረዋል ስሎት አዎ አሉኝ። የፈለግከው አንተ ዲያቆን ነህ። አንተ ዲያቆን ነህ። ዲያቆን ነህ አይደለ? በቃ ይተውት። አይደለም ቆይ አንተ ዲያቆን ነህ። አዳምጥ። ለምን አይመልሱልኝም? እመልስልሃለሁ። መልሱልኝ። በቃ ቪዲዮ ያብሩና ቆይ ወደ መለሽ። እኔም መጻፋ ላይም እርሶ መጻፋ ያዩም ቪዲዮ ከፍተው እርሶ ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙ ይንገሩኛው። ቪዲዮ ያብሩ። እተረጉምልሃለሁ። እምተረጉምልህ አዳምጥ። ይኸውልህ አይ መስሚያ ይኑርህ። እኔ የማነብ ቅድም ስምሽ በእግዚአብሔር ዘንድ የሰለጠነ ነው የሚለውን ተርጉምልኝ ስትለይ በአማርኛ አንብበህልኝ እኔ በአማርኛ አልተረጉምልም። ግዕዝ አንብበህልኝ በግዕዝ አልኩሎት። ወስሉት ስምኪ በሀበ እግዚአብሔር ይኸው ይተርጉሙ። ቪዲዮ ያብሩና ይኸው መጽሐፍ አይደለም የሚያስቡት። ይኸው ይተርጉሙ። ጎበዝ ጎናውን ይቀጥሉ እያዩኝ አሁን መደማመጥ ነው የሚያስፈልገው። መጀመሪያ እሺ ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገው ወስደሃታል። አሁን እኔ ያላነበብሁልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ። ላፍ አድርጌ ነው የወሰድኳት። አላሏትም እኮ እንኳንም እንኳን አልከ እኔ የኮረጅኳት። በቃ እርሱ ይበሉልኝ። ይኸውልህ እርሱ ይበሉልኝ። ችግር የለም። እኔ አንብቤ እኔ መተርጎም ይችላል። ይተርጉሙ። ምንድን ነው? ጸጥ በል እንጂ እኔም ስናገር አዳምጠኝ። እንዴ ወደ ትርጉም ይግቡ። አያብራሩ። ወደ ትርጉም ይግቡ። ትልቅ ሰው አይደሉም እንዴ እርሶ? ወደ ትርጉም አንብብልኝ። ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙልኝ። ያው እኔ ያነበብኩትን አስቀምጥ። አንተ ሌላውን አንብብና ልተርጉምልህ። ምን ነው አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ። አዎ ጎበዝ፣ እንኳን አወቁኝ። አሁን ወደ ትርጉም ሄዱ። እኔ አልሰድቦትም እርሶን። ወደ ትርጉም ይኸውልህ ከማይመጥን ሰው ጋር አትነጋገር። ወደ ትርጉም ሄዳሉ አይሄዱም? ወደ ትርጉም አንተ እኔ ያነበብኩትን እኔ አልተረጉምልህም። በቃ ደህና ይዋሉ። ቻው። ይሄ ነው በቃ የታድሶ ናፍቃን ማለት ነው። በጭራሽ ለምን እንደጠየቅኳችሁ ታውቃላችሁ? ስምሽን በእግዚአብሔር ዘንድ የሰለጠነ ነው። ወስሉት ስምኪ በሀበ እግዚአብሔር የሚለዋል እንዴት አድርጎ የእመቤታችንን ምልጃ እንደሚናገር ስለሚያውቁ አሳያችኋለሁ። መጽሐፉ ማለት እና አንድ ሰው እንዳውም በበለጸገበትና ባደገበት ሀገር ድሃ ሆኖ ሊለምን ሲሄድ እመቤታችን ቅድስት ድንግል ማርያም ያ ሰው እንደውም የድንግል ማርያምን ዝክር የሚዘክር የነበረ የተቸገረ ሰው ድንጋይ ወርቅ አስመስሎ ሰይጣን መጥቶ ከዛ ሰይጣን ደግሞ ጎርቶት በድንግል ማርያም ምልጃ የዳነ ሰው ታሪኩን አልነገራቸውም። እሳቸው ከተረጎሙ አሁን ማለት አይተረጉሙትም። ጥያቄ ማለት መቼም ማለት እና እቺ የታድሶ ናፍቃን መንገድ ናት።
እና ለዛ አሁን እች ማሸነቂያ ምንድነው? አንተ ምንም አታውቅም እንደዚህ አታውቅም ምናምን ማለት ነው። እንደዚህ አይነት ነገር አለ። እኔ እኮ እድል ሰጠኋቸው። ደስ ያሉኝን ጥያቄ ጠይቆት መጽሐፍ እንዳያዩ መጽሐፍ እንዳላይ ክፍት አድርገን እንደዚህ እንጠያየቅ አልኳቸው። ምን ያስፈራል? ምን ያስደነግጣል? ስለዚህ እኔ አሁን እንደዚህ ሲሎት እኔ በእርሶ እድሜ በእርሶ ሁኔታ አልቀልድም፣ አላሾፍም። የኦርቶዶክስ ቤተክርስቲያን ልጅ ነኝ። ስድብ ከአፌ አይወጣም፣ አልናገሩትም። እኔ ያልኩት ምንድን ነው? ወስሉት ስምኪ በሀበ እግዚአብሔር የሚለውን ይተርጉሙልኝ። ከእርሶን ላፍ ያደረኩት ጥሩ እንኳን አስታወሱኝ። ስለዚህ እርሶ ይተርጉሙልኝ። የልድ ይቀጥል። አይተረጉሙትም። ዲያቆን ሲጀመር አይተረጉሙትም። ቢተረጉሙትም አያውቁትም። እሺ አሁን ዲያቆን እንዲያው ከጋይ ጽጌ ተኮረጀ፣ ይሁን ችግር የለውም። እሺ ከዛ በኋላ ያው በግዕዝ በልኝ ተባለ። ተኮርጆም ይሁን የምን ተባለ። ለምንድን ነው የማይፈቱት? ለምንድን ነው የማያብራሩት? ቅድም አንድምታ የለውም አሉ። መጽሐፉ ተሳቸው ስትል አሉ እኮ ትርጓሜ። ይህ ሁሉ መዋሸት ምንድን ነው? አሁንም ቢሆን እንዲሁም በቀላሉ እርሶ ለቀቋቸው እንጂ የዶግማቲክ ትምህርታቸውን ደግሞ ቢናገሩ ስለ ጥምቀት ያላቸው ስለ ቁርባን ያላቸውን ስለ ከፕሮቴስታንት ጋር ያላቸው ልዩነት ቢናገሩ በጣም ብዙ ነገር ጠይቃቸው ነበር። እና ያው ግን መጨረሻ ላይ ስድብ ነው። አታውቅም አንተ ሰንበት ተማሪ ነህ አንተ እንዲህ ነህ ምናምን እና ያው አውቀው ፕሮቮክ አድርገው ሀሳብ ለማስቀየር ነበረ። እርሶም ምንም ስላልመሰሎት አሪፍ ነገር ነው። መመለስም አልፈለጉም እስከነጭራሹ። እና እኛ ብዙ ጊዜ የታድሶና ፍቃድም ነገር ስለምናይ አሁን ከነሱ ጋር አሁን በዚህ እድሜ መሰዳደብ ምናምን እኛንም አይመጥነንም ማለት ተገቡ። ግን ይሁና እስቲ ዶግማ ትምህርታቸው እኔ እንዲሁም ካሉ ክርስቶስ ቤዛ፣ ብቸኛ ቤዛ፣ ብቸኛ የዘላለም ሕይወት ሰጪ፣ ብቸኛ አዳኝ፣ ብቸኛ መስዋዕት፣ ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተ ክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት፣ መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው። ለቤተ ክርስቲያኒቱ ልናሳይ ነው ነው ያሉት እንጂ በጣም ጥሩ። አሁን ታላቁ አሁን ዋሽተዋል። እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድን ነው ሲባሉ ነው ጥምቀትን እየሰራ ውሸት። አንድ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፎትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አርገኛ እንዴ ዲያቆን ይኸው አሁን ታላቁ የጠየቁት ጥያቄ ምንድነው? እየሰራን ያሉት ምንድነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁምልኝ። ስቶፕ በለው አንድ ጊዜ ያዳምጡ አንዴ አስቶፕ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም እንድትዘባ አትዘባርቅ። አንተም እና ሰባቱ ምስጢራት የምትላቸው አይማል ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ምስጢረ ሥላሴና ምስጢረ ሥጋዌ ከምስጢረ ትንሣኤ ሙታን ጋራ ምስጢረ ጥምቀት፣ ምስጢረ ቁርባን። ሰባቱ ምስጢራት ከምትላቸው ደግሞ ጥምቀትም ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ እንዲል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ ታላቁ አልሰማም ወይ ይሰማኛል። ምናልባት ፖዝ ላይ ናቸው አንደኛ፣ ሁለተኛ ደግሞ ቪዲዮውን ረዥም ሰዓት ሲታይ ዩቲዩብ እንትን እንዳያቋርጠውና ወጣል ግን እንዳይዘጋ ቤቱ እኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንጻር ነው። በጣም ሲዋሹማ መያዝ አለባቸው። ውሸታቸውንማ ቶሎ መያዝ አለብን። ለዛ ነው አይገት እኮ እሱማ እዚሁ ላይ ማጋለጥ ተገቢ ነው።
ሌባ ሌባ ካላሉት ያው ያልሆነ ስለሚመስለው ማለት ነው። እና በጥምቀት ብቻ አይደለም ዶክትሪን እንትን እያልን ነው፣ ዶክትሪናችንን እየሰራን ነው። የህፃናት ጥምቀት ምናምን ሲጠየቁ ነበር ያወሩት። በነገረ ክርስቶስ ግን አሁን አንድ አካል አንድ ባህሪ ሲሉ ይህን ሰውዬ መምህር የሚሉ የሚከተሉ በየቀኑ ጊፍት እየሰጡ የሚያበረታቱ ይሄ ሰውዬ ቤተክርስቲያንን ያውቃታል ብለው የሚመሰክሩ ሰዎች በሙሉ ፕሮቴስታንቶቹ ገደል ገቡ ማለት ነው አሁን። ምክንያቱም ፕሮቴስታንቱ አንድ አካል አንድ ባህሪ ብሎ ስለማያምን ማለት ነው። አንድ አካል አንድ ባህሪ ብሎ ስለማያምን ከዛ ቀጥሉና ጥምቀት ያድናል ምናምን የሚለውን እዛ ኢንተርቪው ላይም አሁንም የተናገሩት ላይም ሐሳባቸውን ብትመለከቱ ሁልጊዜም ቢሆን እሳቸው መምህር እያሉ ከሚከተሉ ሰዎች የተለየ ነው። ጭራሹም አይስማሙ። ሲቀጥል ከዚህ በፊት ኮሜንት ላይ ምን አንብቤ ነበረ፣ ቅዳሴ አንድምታ የለውም ብለው ተናግረዋል የሚል ነገር ሰማሁኝና ብለዋል። የምር እንደዛ ካሉ በጣም የሚያስቅ ነገር ስለሆነ ማለት ነው። ቅዳሴ የለውም አንድምታ የለውም አሉ። የለውም ስብዬ ላመጣ ስል ደግሞ አይ አለው እኮ ጉባኤ ቤት አንማረውም እንጂ ደግሞ አሉ። ከዛ ጉባኤ ቤት የሚሰጠን ውዳሴ ማርያም እና ቅዳሴ ማርያም ነው አሉ። በጣም እኔ በጉባኤ ቤት አንድምታ ትርጓሜ ጉባኤ ቤት የማይሰጠው የዮሴፍ ወልደ ኮሪዮን አንድምታ ትርጓሜ ነው እንጂ የሌለው መጽሐፍት ውስጥ ቅዳሴ ትርጓሜ አንድምታ አለ። መጽሐፍተ ሊቃውንትን ሲማሩ አንዱ የሚማሩት አንዱ ይሄ ነው እና እቺ መደበቂያ ዋሻ ፈልገው ከዛ ደግሞ አይ በሚያውቋት በውዳሴ ማርያም ደግሞ በቅዳሴ ማርያም ደግሞ ጠየቋቸው። የሚያስቀው ነገር በጉባኤ ቤት ከሄደ ገድላትና ድርሳናት ተአምራት ጉባኤ ቤት እንደውም ተዘርግተው አይማሩትም። ገድላት ከሄድን ቅዳሴ አንድምታ ግን በሊቅነታ ይነሳል ለምሳሌ። እና በጣም የሚገርም ጥያቄ የሚያነሱት ጉባኤ ቤት የማይነሳውን ነው። እንደውም ይሄ ለእንትን ስለሆነ ማለት ነው። እኔ ቅድም የዋሹትን ነገር ምንድን ነው እኚህ ሰውዬ ባገኙት አጋጣሚ የሚያደርጉት ውሸታቸውን አቅርበው የሆነ ነገር ረጭተው መሄድ ነው የሚፈልጉት እና ከባህሪያቸው አንጻር ነበረ